ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ወደ ሌላኛው ጉዳይ ደግሞ እንለፍ። በዚህ በተጠናቀቀውና ከትልቆቹ መካከል ማንቸስተር ሲቲ ብቻ ንቁ የነበረበትን የዝውውር መስኮት እናንሳ። ጥሩ የሚባሉ ዝውውሮችን መፈጸም ይችላል ማንቸስተር ሲቲ። ይህንን ጉዳይ እንመልከተው። ሌሎች የፕሪሚየር ሊግ ክለቦች ግን በዛም ተጫዋቾችን ያስፈረሙበት ጊዜ ነበር ለማለት ያስቸግራል። ሲቲ ግን የፕሪሚየር ሊግ ተጫዋቾችን ያስፈረሙበት ነበርና እንመልከት ይህን ጉዳይ። ልክ ነው። ትናንትና ብዙ አልነበረም ማለት የመጨረሻው የዝውውር ጊዜ ነው እና ትልልቅ ዝውውሮች አላየንም። ብዙ አክቲቭ ይሆናሉ ተብለው ተጠብቀው የነበሩ ቡድኖች ነበሩ። ምሳሌ ሊቨርፑል አዲስ ሲኒየር የመሀል ተከላካይ ያስፈርማል የሚል ግምት ነበር። ተከላካይ ያስፈርሟል። ቼልሲ በጥብቅ ሲፈልገው የነበረ ባለፈው ክረምትም ወደ አርሰናል ሲባል የነበረውን ጀረሚ ዣኬ የሚባለውን ተጫዋች አስፈርሟል። ግን በዚህ ውድድር ዘመን ለአቢቤ ሬን ነው የሚጫወተው እንጂ ወደ አንፊልድ አይመጣም። አሁን እኔ ሁለት በጣም አሪፍ ተስፈኛ ተከላካዮች አሉ ትላለሁ ሊቨርፑልን፣ ጂዮቫኒ ሊዮኒን እና ዣኬን። ግን ሁለቱም የሚቀጥለው ሲዝኖች እንጂ የዚህኛው ሲዝን ተጫዋቾች አይደሉም። ግን ሊቨርፑል አንድ ቢያንስ አንድ ሲኒየር ተጫዋች እንዲያስፈርም ይጠበቅ ነበረ። በተለይ ሁለቱ የቼልሲ የሊቨርፑል የቀኝ የመስመር ተከላካዮች ከተጎዱ በኋላ ኮነር ብራድሊ የለም ለወራት እና ሰሞኑንም የፍሪምፖንግን መጎዳት ሰምተናል እና ጠብቅ የነበር ዝውውሮች አንድ ሄሪ ትሩይድ የሚባል አሰልጣኙ ራሳቸው በፋይኖርድ ያሰለጠኑትን ተጫዋች ለማምጣት ንግግር ላይ ነበሩ። ማርክ ጌሂን ይፈልጉት ነበር ግን ሲቲ ወስዶታል። በእነዚህ ምክንያቶች ትላንትናም ሰሞኑን በነበረው የዝውውር ጊዜም ተጫዋች አላመጣም። ማንቸስተር ዩናይትድም ተጫዋች እንደማያስፈርም መገመት ይቻል ነበር። በእርግጥ ውይይቶች ነበሩ። አንድ አማካይ የማምጣት ፍላጎት አለ ተብሎ ነበር። ግን ካሪክ እስካሁን ድረስ የአጭር ጊዜ ይሁን የረጅም ጊዜ አሰልጣኝ መሆኑን አፍን ሞልቶ መናገር ያስቸግራል። አጀማመሩ በጣም ጥሩ ነው እና በዚህ ሁኔታ የሚቀጥል ከሆነ ማንቸስተር ዩናይትድ የቻምፒየንስ ሊግ ቦታን የሚያገኝ ከሆነ አይ ቲንክ ከ1 እስከ 5 ባለው ስፍራ ማጠናቀቅ ለቻምፒየንስ ሊግ ይበቃል። በእንግሊዝ ቡድኖች የዚህ ዓመት የቻምፒየንስ ሊግ እና የሌሎች የአውሮፓ ውድድሮች ውጤት ምክንያት ግን ዋናው አሰልጣኝ ማን እንደሚሆን ሳታውቂ ዝውውሮች አታደርጊ ማለት። ስለዚህ ማንቸስተር ዩናይትድም ብዙ አክቲቭ እንደማይሆን ግልጽ ነበር። ከሩበን አሞሪም ጋር ካጣሏቸው ምክንያቶች አንደኛው የዝውውር ጉዳይ ነው ይባል ነበር ያን ሰሞንም። ለነገሩ አሞሪምም ቢቆይ ኖሮ ማንቸስተር ዩናይትድ ተጫዋች በተለይ የአጭር ጊዜ መፍትሄ እንደሚሆን የሚጠበቅን ተጫዋች የማምጣት ፍላጎት አልነበርም። አርሰናል ስብስቡ በጣም የተሟላ ነው። እንዲያውም ትላንት አርቴታ ሰርፕራይዝ የሚያደርግ አንድ ነገር ተናግሮ ነበር። የሚኬል ሜሪኖን መጎዳት ተከትሎ በስኳድ ውስጥ በጣም ወሳኝ ተጫዋች ስለሆነ ከሆነልን ተጫዋች ብንጨምር ጥሩ ነው ብሎ ነበር ከጨዋታው መጀመር በፊት በሰጠው ቃለ ምልልስ። ግን የዘገየ መሰለኝ። አሁን እየተወራ ያለው ፍሪ ኤጀንት የሆነውን አሌክስ ኦክስሌድ ቻምበርሊንን የቡድን ስብስብ፣ ምክንያቱም ኦክስሌድ ቻምበርሊን ከቱርክ ከመጣ በኋላ ከአርሰናል ጋር ነው ልምምድ እየሰራ ያለው እስካሁን ድረስ ፊትነሱን ቢልድ እያደረገ ያለው ከአርሰናል ጋር ነው። ከአርሰናል ከ23 ወይ ከ21 ዓመት በታች ቡድን ጋርም ጨዋታዎች አድርጓል የሚሉ ዘገባዎች አይቻለሁ። የታመኑ መሆናቸውን አላቅም። ግን ሊሆን የሚችለው አሁን የዝውውር ገበያው ከተዘጋም በኋላ ማስፈረም ስለምትቺ ከዝውውር ገበያው ውጪ ከሌላ ክለብ ጋር ኮንትራት የሌለውን ተጫዋች ማስፈረም ስለምትቺ እንደ ስኳድ ቦታን፣ ምክንያቱም ሚኬል ሜሪኖ ተጎድቷል፣ ኤታን ዋኔሪ ለቋል። የሁለት ተጫዋቾች ለውጥ ያመጣል ስኳድ ውስጥ። ለቁጥር ሲባል ተጫዋች የመጨመር ፍላጎት ሊኖር ይችላል። አሁን ያላቸው ፖሲቢሊቲ እሱ ነው። ቼልሲ ተጫዋች አላመጣም በዝውውር ግን ያመጣው ተጫዋች ግን አለ። ትላንትና ማማዱ ሳርን የውሰት ቆይታ እስከ ሲዝኑ አጋማሽ ድረስ እንዲሆን አድርጎ በጣም ጥሩ ተጫዋች ነው ይሄ ልጅ። በጣም ጥሩ የራሲንግ የስትራስቡር አምበል ነው። ከሴኔጋል ጋር የአፍሪካ ሻምፒዮን ነበር፣ ስብስብ ውስጥ ነበር። ሲፈርምም ብዙ ተስፋ ተጥሎበት የነበረ ግን 20 ዓመቱ በመሆኑ ምክንያት እንዲጎለበት ወደ ስትራስቡርግ የተላከ ነው እና እዛ ማን ነበር አሰልጣኙ? ሊያም ሮሲኝ በደንብ ለግማሽ ሲዝን ያሰለጠነው
ተጫዋች ነው እና እሱን አመጡት። እኔ በፖቴንሻል ደረጃ በቅርብ ጊዜ እንደ አጋጣሚ ሆኖ ቼልሲ ከሊጋ በቀጥታ ያመጣቸው ተጫዋቾች የተጠበቀውን ያህል የሆኑ አይመስለኝም። አክሰል ዲሳሲም፣ ቤኖ ባዲያሺልም ሌሎችም ተጫዋቾች እንደ አይዞን እንደ ፖቴንሻል ግን ትልቅ ፖቴንሻል ነው። ልትሻ አጋጣሚ ሆኖ ላይቭ ሬዲዮ ላይ ሰምቼ አላውቅም። ይቅርታ አምልጠኝ። ግን በኋላ አንድ ለቦሩሲያ ዶርትሙንድ በውሰት ሰጥቶት የነበረውን አሮን አንሴልሚኖ የሚባለውን ተጫዋች መልሰው ሰጥተውታል። እንዲህ አይነት አክቲቪቲዎች ነበሩ። ግን ትልቅ ተሳትፎ የነበረው አንድ ትልቅ ክለብ ማንቸስተር ሲቲ ብቻ ነው። 2 የፕሪሚየር ሊግ ልምድ ያላቸውን ተጫዋቾች አምጥቷል። ማርክ ጌሂን እና አንቷን ሴሜኞን ሁለቱም በቀጥታ የማንቸስተር ሲቲን ዋና ቡድን የሚያሻሽሉ ፈራሚዎች ናቸው። አርሰናል፣ ቼልሲ፣ ማንቸስተር ዩናይትድ፣ ሊቨርፑል ብዙ ዝውውር ላይ አክቲቭ አልነበረም። ምናልባት ቪላን ከትልልቆቹ መመደብ እንዳለብኝ አላቅም፣ ግን ቪላ ቴሚ አብርሃምን እና ዱግላስ ሉዊዝን የድሮ ተጫዋች ሁለቱም ድሮ ተጫውተዋል። ከቼልሲ ለአስቶን ቪላ በውሰት ተሰጥቶ አንድ ሲዝን ላይ 25 ጎል አስቆጠር አስታውሳለሁ። ቴሚ አብርሃም ቻምፒየንሺፕ በነበሩበት ጊዜ አዲስ አይደለም ለነሱ። ዱግላስ ሉዊዝም ወደ ጁቬንቱስ ከመሄዱ በፊት ከፕሪሚየር ሊግ ምርጥ አማካዮች እንደ አንዱ የሚቆጠር ነበር እዛ በነበረበት ጊዜ። ስለዚህ በንጽጽር ጸጥ ያለ ገበያ ነበር ለብዙዎቹ ክለቦች ከሲቲ በስተቀር። ሲቲም ግን 2 ምክንያቶች ነበሩት። አንደኛው እንደምታውቂው ሲገዛም ሲሸጥም የሚዋጣለት ነው። አሁን በዚህኛው የዝውውር ጊዜ ብቻ ለምሳሌ ኦስካር ቦብን ሸጧል። 30 ምናምን መሰለኝ ለፉልሃም ሲፈርም ትልቅ ተሰጥኦ ተደርጎ የሚታይ ነው። ለምሳሌ በእኔ ግምት የ2023/24 የውድድር ዘመን የፕሪሚየር ሊግ ሻምፒዮን የሆኑት በዛ የዚህ ተጫዋች የኒውካስል ጨዋታ ላይ የነበረች ወሳኝ ጎል ምክንያት ከአርሰናል በ2 ነጥብ ነው አይደል የሚበለጡት። 94ኛው ደቂቃ ላይ ኬቪን ደ ብሮይነ ከረጅም ጊዜ ጉዳቱ ተመለሰ። የሚገርም ኳስ ሰጠው። ግብ ጠባቂውን በሚያስደንቅ ብልሃት በዛ ጠባብ ቦታ በዛ ወሳኝ የጨዋታው ምዕራፍ ኒውካስልን አሸነፉ እና ያ በውድድር ዘመኑ መጨረሻ ላይ ለነበረው ልዩነት በጣም ቁልፍ ነበር። ግን ከጉዳቱ በኋላ ከባድ ጉዳት ነበር የገጠመው። የዚህኛውም ሲዝን ያለፈውም ሲዝን የሲቲ እቅድ ውስጥ አልነበረም። የመሰለፍ እድል ሲያገኝም አሰልጣኙ በመጀመሪያ አሰላለፍ ውስጥ እንዲያቆየው የሚያሳምን ብቃት እያሳየ አልነበር። ስለዚህ እሱን ሸጠ። ይሄ የሚነግረን ግን ባለፉት ዓመታትን በተደጋጋሚ እንዳየነው የሲቲን በጣም የተዋጣለት ተጫዋቾች የመሸጥ ችሎታ ነው። ተጫዋቾች በጥሩ ዋጋ የምትሸጩ ግን ጥሩ ተጫዋቾች በማፍራት ነው። ፓልመርን ማፍራት ስትቺ ነው፣ ሊያም ዴላፕን ማፍራት ስትቺ ነው፣ ወይም ሮሜዮ ላቪያን ማፍራት ስትቺ ነው። ወይም እነዚህ ሁሉ በሌሎች የፕሪሚየር ሊግ ቡድኖች ውስጥ የምናያቸውን ተጫዋቾች የቼልሲ የሲቲ አካዳሚ ነው ያወጣቸው። ሴለብል አሴልስ ይባላሉ። ጀምስ ማከቲ ፎረስት አልተሳካለትም፣ ግን እሱንም በብዙ ገንዘብ ነው የሸጡት። ይሄ ከመሸጥ የሚሸጥ ማቴሪያል ሲኖር ነው የምትሸጩ። እንደዚህ አይነት ነው። ሁለተኛ በዚህ ምክንያት ከሌሎቹ ቡድኖች የበለጠ ጠንካራ የፔሳር ሩም ነበረው። አሁን ክለቦች ካልኩሌት ያደርጋሉ። ለምሳሌ ቼልሲ አግሬሲቭ ሆኖ 2-3 አይዲያል አይደለም በጃንዋሪ ተጫዋች መግዛት ለሻጭም ለገዢም ይብል ለተጫዋቾቹም የዓለም ዋንጫ አመት ነው ደግሞ። ስለዚህ ክለቦች ተጫዋቾች በተለይ ዓለም ዋንጫ የመሳተፍ እድላለን ብለው የሚያስቡ ተጫዋቾች የበለጠ ጥንቃቄ የሚወስዱበት ነው። አዲስ ክለብ፣ አዲስ ሊግ፣ አዲስ ቋንቋ፣ አዲስ የኑሮ ስርዓት፣ አዲስ የጨዋታ ስልት በውድድር ዘመን መሀል አዳፕት ማድረግ የዓለም ዋንጫ ቦታ ኮስት ሊያደርግ ይችላል። ስለዚህ ተጫዋቾችም የሚጠነቀቁበት ነው። በተለይ ትልልቅ ውድድሮች በሚኖሩበት የሲዝን መጨረሻ ላይ ለሁሉም አይዲያል አይደለም ጃንዋሪ። ነገር ግን ሲቲ ተገዶ ወደ ዝውውር መግባት ነበረበት። 3 ሲኒየር የመሀል ተከላካዮቹ ተጎድተዋል። ሩበን ዲያስ፣ ዮሽኮ ግቫርዲዮል የግቫርዲዮል ዘለግ ላለ ጊዜም ከሜዳ የሚያርቅ ነው። ጆን ስቶንስ ባለፉት ጥቂት ዓመታት ፊት አይደለም፣ በዚህም ዓመት የበለጠ ፊት አይደለም። አሁን የሉም 3ቱም ሲኒየር ተከላካዮች። ስለዚህ ወደ ገበያ መግባት ነበረበት። የማርክ ጌሂ ዝውውር የተፈጸመበት ምክንያት እርሱ ነው እና የራሱ ችግሮች አሉ። አንዳንድ ሰዎች ምን ይላሉ? የራሱ ቁማር ሊሆን ይችላል። ምክንያቱም ተጫዋቾች ፕሪሲዝን አይኖራቸውም፣ ከቡድን አጫዋት ጋር የሚዋሃዱበት እድል የላቸውም። ለምሳሌ አንቷን ሴሜኞ ፈረመ፣ ሐሙስ ምናምን ነው ዝውውሩ የተጠናቀቀው። ሐሙስ ወይ አርብ ልምምድ ሳይሰራ ከኤግስተር ሲቲ ጋር ቡድኑ ሲጫወት ተጫወተ። ምንም ልምምድ አልሰራም። ፕሪሲዝን ሲኖርሽ 3 ሳምንት 4 ሳምንት ሲኖር ተጫዋቾች ከቡድኑ ጋር በስሜትም ከጨዋቱ ጋር በታክቲክም መዋሃድ የሚችሉበት እድል ያገኛሉ። ጃንዋሪ ያንን እድል አይሰጥም። ለዚህ ነው የበለጠ ጥንቃቄ የሚያስፈልገው። እንዲያውም አንድ ሄንሪ ዊንተር የሚባል
አሁን ለስፖርትስ ኢሉስትሬትድ ይጽፋል፣ ግን የረጅም ጊዜ ታይምስ ጸሐፊ ነበር። የራሱ ኒውስሌተርም አለ። ምን ይላል መሰለሽ? ያው ሲኒየር ጋዜጠኛ ነው፣ ሁሉም ሰው የሚያውቀው ይመስለኛል። ሄንሪ ዊንተርን የአየር ጠባይ ሳለ ለምሳሌ ለአርሰናል 2009 ላይ በጣም ትኩረት የሳብ አንድ ዝውውር ተደርጎ ነበር፣ የአንድሬ አርሻቪን ዝውውር። አሊሸር ኡዝማኖቭ የሚባሉ የአርሰናል ከፊል ባለድርሻ የነበሩ ዩዝቤክ ራሻዊ ሳይቀሩ የተሳተፉበት ዝውውር ነው እና ያ ዝውውር ተፈጸመው 24 ሰዓት አልፎት ሁሉ አርሰናል ኮንፈርም አላደረገው። ምክንያቱም አንዳንድ የወረቀት ስራዎች በጊዜው አላለቁም። ለምን አላለቁም? ኃይለኛ በረዶ ነበር። ስለዚህ እንቅስቃሴ የሚባል ነገር አልነበርም። አርሻቪን ምን አለኝ ይላል፣ ከራሻ መጥቼ ከበረዶ ሀገር ለንደን ይሄ ገጥመኛል ብዬ አላሰብኩም ነበር አለ እና አንዳንዴ አየሩ ጭምር። ይሄ እንኳን አንድ አኔክዶት ነው፣ ግን ለምሳሌ ከሞቃት ከሜዲትራኒያን ወይ ከስፔን ምናምን መጥቶ እንግሊዝ ለመጫወት ለሚፈልግ ተጫዋች በጣም አስቸጋሪ ነው። እሱም አንድ ነገር ነው እና እሱም ፈተና ነው። ተጫዋቾች ብዙ ዝውውሮች ማድረግ አይፈልጉም። ግን ሲቲ ከዚህ በፊት በቅርብ ጊዜ በጃንዋሪ ፈጸማቸው ከነበሩ ዝውውሮች በጣም የተለየ አግሬሲቭ አካሄድ ነው የተከተለው። ማርክ ጌሂ 20 ሚሊዮን የተከፈለበት፣ በእርግጥ ደሞዙ በጣም ከፍተኛ ነው። ሰው አጠቃላይ ፓኬጁ ከ100 ምናምን ሚሊዮን በላይ ነው። 300,000 ፓውንድ ነው በሳምንት የሚከፈለው። ግን የእንግሊዝ ብሔራዊ ቡድን ተጫዋች ነው። ከ21 ዓመቱ ጀምሮ የክሪስታል ፓላስ አምበል የነበረ ነው። በቀደም የቶተናሙ ጨዋታ ላይ በአንዳንዶቹ ጎሎች ውስጥ የነበረው ተሳትፎ አንዱን ሳይወድ አንደኛውን በራሱ አስተማማኝ ባልሆነ የክሊራንስ ስህተት ምክንያት ጎል ተቆጥሮበታል። ግን ምንም ጥያቄ የለውም፣ ለማንም ቢፈርም በጣም ጥሩ ፈራሚ ተደርጎ የሚቆጠር ነው። ጥሩ እድሜ ላይ ያለ ነው። የአሁንም የወደፊቱን ፈራሚ ልትዩ ትችላለሽ። 25 ዓመቱ ነው። ስለዚህ ለአሁን የደረሰ ተጫዋች ነው። ግን ለተከላካይ 25 ዓመት ወጣት ነው። ስለዚህ ለሚቀጥለው 6-7 ዓመት ማገልገል የሚችል ነው። ቼልሲም ሲቲም የ6 ዓመት ተኩል ኮንትራት መሰለኝ የሰጠው። ይሄ ሲዝን ካለቀ በኋላ ብቻ የ6 ዓመት ውል ደግሞ ይቀረዋል። ወደ ክሪስታል ፓላስ ጋር ኮንትራቱን እየጨረሰ የነበረ ተጫዋች ነው። ወደ ሊቨርፑል ይጠበቅ ሜዲካል አድርጓል። ወደ ሊቨርፑል ሄዱ። ከዛ በቃ ተመለስ ተባለ ወደ ለንደን። ምክንያቱም ፓላስ በጊዜው ተተኪ ማግኘት አልቻለ። ይሄ ሊቨርፑል ችግር ነው። አጓተው መጨረሻ ላይ ነው ተጫዋቹን ለማስፈረም ጠንካራ ጥረት ያደረጉ። ተስማምቶ ነበር ከክሪስታል ፓላስ ግን ሌት ሆነ። ከዛ ፓላስ ገበያውን አየና አምበል ነው፣ ቁልፍ ተጫዋች ነው። ኤፍ ኤ ካፕ ሲያሸንፉ እና በታሪካቸው ለመጀመሪያ ጊዜ ዋንጫም ሲያሸንፉ፣ ለመጀመሪያ ጊዜ ወደ አውሮፓ ውድድርም ሲያልፉ አስፈላጊ የነበረ ተጫዋች ነው። የሊቨርፑል ተጫዋች ሊሆን ይችል ነበር። ለሊቨርፑል ፈርሞ ቢሆን ኖሮ የሊቨርፑል ሲዝን እንዴት ሊሆን ይችል ነበር አላቅም። እንግዲህ ማራዶና አይደለም ወይ ሜሲ አይደለም ወይ ሮናልዶ አይደለም ወይ ፔሌ አይደለም። ግን ምንም ጥያቄ የለውም የሊቨርፑልን ድክመት ማከም የሚችል አይነት ፈራሚ ነበር። ያው ክለቦች በሚወስኑት ውሳኔ ይጠቀማሉ ወይም እንዲህ ኪሳራ ይደርስባቸዋል። ይሄኛው ግን ፎርስድ ነው። ጉዳቶቹ ባይኖሩ የሚያስፈርም አይመስለኝም ሲቲ ይሄንን ተጫዋች። ሁለተኛው ከሌሎቹ የማጥቃት ተጫዋቾች ፎርም ጋር የሚገናኝ ነው። የአንቷን ሴሜኞ ዝውውር የኦስካር ቦብ እና የሳቪኞ እድገት እንደተጠበቀው የሆነ አይመስለኝም። ሳቪኞ አምናም ወደ ቶተናም ሊሄድ ነበር ባለፈው የዝውውር ጊዜ፣ በእኛ ክረምት የነበረው የዝውውር ጊዜ ጉዳትም እያስቸገረው ነው። ግን የፎርምም ጥያቄ ያለበት ነው። በሲቲ ደጋፊዎች በኩል ብዙ እርካታ የለም ይህንን ተጫዋች በተመለከተ። 3-4 ጎል ያስቆጠረው ከጂሮና ወደ ሲቲ ከመጣበት ጊዜ ጀምሮ። እንግዲህ አሁን ይሄ ሁለተኛ ሲዝኑን አጋምሷል። የኦስካር ቦብ ቅድም አንስቼዋለሁ። የክንፍ ተጫዋች እጥረት አለበት ሲቲ። ምክንያቱም ፔፕ ጓርዲዮላ በክንፍ በኩል ፎደንን እና ቤርናርዶ ሲልቫን ይጠቀማል። ግን ሁለቱንም የበለጠ ሴንትራል አድርጎ መጠቀም ይፈልጋል። ምክንያቱም ፎደን ከኬቨን ደ ብሮይነ መልቀቅ በኋላ የበለጠ ሴንትራል ተጫዋች እንዲሆን ይጠበቅ ነበር። ያ ነው እየሆነ ያለው። ቤርናርዶ ሲልቫም እንደዚሁ በቀደም እንዲያውም በጣም ዲፕ ነበር ሲጫወት ያየ ነው። ስለዚህ ባሉ ተጫዋቾች ደስተኛ አይደለም ወይ በብቃታቸው እርካታ የለውም። አንቷን ሴሜኞን 65 ሚሊዮን ፓውንድ የውል ማፍረሻውን ከፍሎ አስፈርሞታል። እንዲያውም ተጨማሪ ገንዘብ ጨምሮ በኢንስቶልመንት ለመክፈል ማለት ነው። እና የሴሜኞ መምጣት ደግሞ ኢሚዲየት የሆነ ልዩነት ነው የፈጠረው። በ5 ጨዋታዎች 4 ጎሎች ያስቆጥሯል እስካሁን ድረስ በቀደም ቶተናም ላይ ያስቆጠረውን ጎል ጨምሮ ማለት ነው። ሁለቱም ጥሩ እድሜ ላይ ያሉ ተጫዋቾች ናቸው። ሴሜኞ 26 ዓመቱ ነው። ቅድም ስለ ማርክ ጌሄ ያልኩት ሎጂክ ለሱም ይሰራል። የአሁንም የወደፊቱን ፈራሚ ነው። ፒክ እድሜው ላይ ነው ያለው። ግሩም ፎርም ላይ ሆኖ ወደ ሲቲ የመጣ ነው። ትልቅ ጥያቄው የቦርን መዛጫወትና የሲቲ አጫወት መሀል ያለውን ልዩነት እንዴት አዳፕትም ያደርጋል የሚለው ካልሆነ በስተቀር ግን የማለዳ ምልክቶቹ ጥሩ ናቸው። ኦልሞስት በየጨዋታው ጎል እያስቆጠረ ስለሆነ
ግን ከዚህ በፊት ከነበረው የሲቲ የገንዘብ አወጣጥ ነው የተጫዋቾች የዝውውር ፕሮፋይል የተለየ ነው ይሄኛው። አሁን ቅድም እንዳልኩት በጣም ወጣቶች አይደሉም፣ በጣም በእድሜ የገፉ አይደሉም፣ ያሁንም የወደፊትም ተጫዋቾች ናቸው። በፊት የበለጠ የወደፊት ተጫዋቾች ማምጣት ላይ ያተኩር ነበር። ለምሳሌ ከአርጀንቲና በእያንዳንዱ ጃንዋሪ ተጫዋች ይገዛ ነበር። 2024 ላይ ክላውዲዮ ኤቼቬሪ የሚባል ተጫዋችን ከሪቨር ፕሌት አምጥቶ ነበር። ሲፈርም ክላውዲዮ ኤቼቬሪ ወደ ዋናው የማንቸስተር ሲቲ ቡድን እንደማይቀላቀል ይታወቅ ነበር። የረጅም ጊዜ የዝውውር ትልማቸው አንድ አካል የነበረ ነው። እሱን በ12.5 ሚሊዮን ከሪቨር ገዙት። አሁን ለዢሮና ነው በውሰት እየተጫወተ ያለው። አምና ደግሞ ለባየር ሌቨርኩዘን ተጫውቶ ነበር። 20 ዓመቱ ነው። የሚጎለበት ከሆነ ወደ ሲቲ ይመጣል። ዢሮና ከሲቲ ፉትቦል ግሩፕ ክለቦች መካከል አንደኛው ስለሆነ ይሄ 2024 ላይ ተፈጸመ። 2023 ላይ ማክሲሞ ፔሮኔ የሚባል ሌላ ተጫዋች ከቬሌስ ሳረስፊልድ ከሚባል የአርጀንቲና ቡድን ገዝተው ነበር 8 ሚሊዮን ከፍለው። በኋላ ሳይሳካ ቀረ። 2 የውሰት ቆይታዎች ላይ አልሆነለትም። አሁን ግን የሴስክ ፋብሪጋዝ ኮሞ ውስጥ እየተጫወተ ነው። ክረምት ላይ በ13 ሚሊዮን ሸጡት። ስቲል የ5 ሚሊዮን ፓውንድ ትርፍ አግኝቶበታል። ሌላ አርጀንቲናዊ ነው። በ2022 ደግሞ ሁሊያን አልቫሬዝን ከሪቨር ፕሌት ገዙ። የሁሊያን አልቫሬዝ ፕሮፋይል ከነዚህ ከፔሮኔም ከኤቼቬሪም ይለያል። እሱ ያኔ የላቲን አሜሪካ የዓመቱ ኮከብ ተጫዋች ነበር። ለአርጀንቲና ብሔራዊ ቡድን የተጠራ ተጫዋች ነው። ግን አክቲቭ ሆኖ ቀድሞ ገባ ወደ ዝውውሩ። በ14 ሚሊዮን ፓውንድ አስፈረሙት። ከዛ እዛው ሪቨር ውስጥ ተጨማሪ ጊዜ የቆየ። ወደ ሲቲ ሲመጣ ትሬብል ባሸነፉበት የውድድር ዘመን በጣም ቁልፍ የስኳድ ተጫዋች ነበር። ሲሸጡት ደግሞ በ80 ሚሊዮን ፓውንድ ሸጡት። ስንት ጥፍ አትርፈው ሸጡት። እንዲህ አይነት ልማድ ነበራቸው በቅርብ ዓመታት የሲቲ ሰዎች። አሁን ግን የበለጠ ፕሩቭን ኳሊቲ ነበር ያስፈል። አሁን ያለፈውን ክረምት አይተሽ እንደሆነ ለምሳሌ አቡከዱር ኩዣኖቭን አመጡት። አቡከዱር ኩዣኖቭ በጣም ወጣት ተከላካይ ሆኖ ነው የመጣው። ተጫውቷል በእርግጥ ባለፈው የውድድር ዘመን። ቪቶር ራይሽንም አመጡት ከፓልሜራሽ። ይህም በጣም ወጣት ተከላካይ ነው። ሁለቱም 20 ዓመታቸው ነበር መሰለኝ ሲፈርሙ። ሁለቱ ደግሞ የበለጠ የፕሮጀክት ተጫዋቾች የሎንግ ተርም ተጫዋቾች ተብለው ነው የመጡት። እዛው ተመሳሳይ ክረምት ላይ ለወዲያው መፍትሄነት የመጡት እንደ ኦማር ማርሙሽ እና ኒኮ ጎንዛሌዝ አይነት ተጫዋቾች መኖራቸው እንደተጠበቀ ነው። ግን ሁለቱም ወጣት ተጫዋቾች ናቸው። ሶ ሲቲ ከሌሎቹ ዓመታት ይልቅ በዚህኛው ክረምት አሁን ቡድኑ ባለበት ሁኔታ ምክንያት የበለጠ አግሬሲቭ መሆን ነበረበት። ግን ሌሎቹ ምን ይላሉ? አሁን አንዳንድ ሰዎች የፕሪሚየር ሊግ አብዛኞቹ ክለቦች በአሜሪካን ባለ ሀብቶች ቁጥጥር ስር ያሉ ናቸው እና ማንቸስተር ዩናይትድ አሁን ባለቤቶቹ ግሌዘሮች ናቸው። በእርግጥ እግር ኳሳዊ ጉዳዮችን የበለጠ ኦፕሬት የሚያደርገው ኢኒዮስ እና የሰር ጂም ራትክሊፍ ኢኒዮስ ቢሆንም ቼልሲ በአሜሪካን ባለሀብቶች ቁጥጥር ስር ያለ ነው። ሊቨርፑል በአሜሪካን ባለሀብቶች ቁጥጥር ስር ያለ ነው። ጆን ሄንሪ፣ አርሰናል በስታን ክሮንኬ ቁጥጥር ስር ያለ ነው። እነዚህ ሰዎች ደግሞ በጣም ካልኩሌትድ ነው ዝውውር ላይ ሞር ሎንግ ተርም ዝውውሮችን እንጂ የዴስፕሬሽን ዝውውሮች ማድረግ አይፈልግም። ለምሳሌ አርሰናል ከ2023 በኋላ በጃንዋሪ ተጫዋች አላመጣም። በዛ ጊዜ ጆርጂኖን፣ ሊያንድሮ ትሮሳርን እና ያኩብ ኪቪዮርን ካመጣበት የዝውውር ጊዜ በኋላ ተጫዋች አላመጣም። በ2024ም በ2025ም ደግሞ አሁን በ2026 ወጣት ልጆች ገዝቷል ትላንትና፣ ግን የዋናው ቡድን ተጫዋቾች አይደሉም። ማንቸስተር ዩናይትድ የውሰት ዝውውሮች ፈጽሞ ያውቃል። እንደ ያን ቬሆርስት እና ማርሴል ሳቢትሰር አይነት ተጫዋቾችን። ግን ባለፈው ጃንዋሪ ለምሳሌ የበለጠ የፖቴንሻል ተጫዋቾች ነው ያመጣው። አይደን ሄቨንን ከአርሰናል፣ ፓትሪክ ዶርጉን ከሌቼ። የሁለቱም ዝውውር ተደምሮ 25 ሚሊዮንም አይሞላም። ከዚህ በፊት አማድን አምጥተዋል 2021 ላይ። ሁሉም ወጣት ፖቴንሻሎች ናቸው። የበለጠ ለሎንግ ተርም የሚሆኑት ፈራሚዎች ከበቂ ሪሰርች ጋር ያለ ዴስፕሬሽን ያለ ጭንቀት የምታመጩ ክረምት ላይ በእነሱ ሳመር ግን ፀሐይ በሚሆንበት ጊዜ። ሊቨርፑልም ቢሆን ያን ያህል አክቲቭ አይደለም። ጃንዋሪ ላይ ኮዲ ጋክፖን፣ ሉዊስ ዲያዝን ነው ከ2022 ወዲህ ባሉት የጃንዋሪ ዝውውር ጊዜዎች ያስፈራውን ዣኬ መጣ። ግን ዣኬም ቢሆን ቅድም እንዳነሳሁት የወደፊት ጊዜ ተጫዋች ነው። ስለዚህ ክለቦች የበለጠ አክቲቭ መሆን የሚፈልጉት ጃንዋሪ ላይ ነው። ሲቲ የሆነ ጊዜ ቼልሲ የሆነ ጊዜ ጃንዋሪ ላይ በጣም ሲሪየስ ዝውውሮች አድርጓል 2023 ላይ። ከዛ በኋላ ግን የጥንቃቄ ጊዜ ነው ካየሽ። አሁን አዲስ ፈራሚ ያላመጣም። ሳር የራሱ የቼልሲ ተጫዋች ነው። የውሰት ቆይታውን ነው ተርሚኔት ያደረጉት። ማቲያስ አሞጉ የሚባል ልጅ አምጥተው ነበር አምና ከሴንት ኤቲየን ለስትራስቡርግ መልሰው በውሰት ሰጡት። ግን 2 ጌም ብቻ ነው የጀመረው። ሶ ሞር ፖቴንሻል የማስፈረም አይነት ልማድ ነው ብዙ ክለቦች እየተከተሉ ያሉት። 2023 ላይ ብቻ ለየት ያለ ነው። ከ300 ሚሊዮን ፓውንድ በላይ ያወጡበት ሚካኤሎ ሙድሪክን፣ ኤንዞ ፈርናንዴዝን አይነት ተጫዋቾች ያመጡበት። ከዛ ውጪ የበለጠ የጥንቃቄ ጊዜ ይመስላል።
ዝውውሮች አንዳንዴ ስኬታማ ይሆናሉ፣ አንዳንዴ አይሆኑም። ለምሳሌ አርሰናል ኦባሜያንግን አምጥቷል፣ 92 ጎል አስቆጥሯል በጥቂት ጊዜ። ማንቸስተር ዩናይትድ ፓትሪስ ኤቭራና ኔማዲያ ማዲችን በጃንዋሪ ነው የመጣው። ሊቨርፑል ኮቺኞን፣ ሱዋሬስን፣ ቫንዳይክን በጃንዋሪ ነው የመጣው። የሚሳኩበት ጊዜ አለ። ሲቲ አሜሪክ ላፖርትን ልክ እንደዚሁ። ግን በአብዛኛው ክለቦች ጃንዋሪ ላይ ጥንቃቄን ይመርጣሉ። በዛ ምክንያት ሳይሆን አይቀርም ከሲቲ በስተቀር ሌሎቹ ላይ ብዙ ትልልቅ አክቲቪቲ ያላየ ነው። ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።